ማንም ደላላ ሳያስፈልጋችሁ ማንም ጎትጓች ሳያስፈልጋችሁ በራሳችሁ በዱባይ ሀገር ሄዳችሁ ስራ የምታገኙባቸውን ድረገጾች ታውቃላችሁ? በዛሬ ቪዲዮአችን ማንም አጋዥ ሳያስፈልጋችሁ በራሳችሁ በዱባይ አገር ሄዳችሁ ወይም በተባበሩት አረብ ኤምሬት ምንም አይነት ክፍያ ሳትከፍሉ ከደላላ ውጭ በራሳችሁ በዱባይ ወይም ደግሞ በሳውዲ አረቢያ በተባበሩት አረብ ኤምሬትስ ሄዳችሁ ስራ ልታገኙባቸውና ስራ ልትሰሩባቸው የምትችሉባቸውን ድረገጾች ዛሬ እነግራችኋለሁ። ታዲያ ድረገጾች ላይ ሳይሆን ስራ የምትሰሩባቸው እነዚህ ድረገጾች አሰሪዎችን የሚያገናኟችሁ ድረገጾች ናቸው። ዛሬ በደንብ እነግራችኋለሁ። እስከ ቪዲዮ መጨረሻ ድረስ ከተከታተላችሁ እነኚህን ድረገጾች በማወቅና በደንብ በመገንዘብ ከዲስክሪፕሽን ቦክስ ላይ ማስቀምጨላችኋለሁ። በእነዚህ ድረገጾች አማካኝነት በዱባይ አሊያም ደግሞ በተባበሩት አረብ ኤምሬት ምንም አይነት ደላላ ወይም ምንም አይነት አጋዥ ሳያስፈልጋችሁ በራሳችሁ ያለምንም ክፍያ በነጻ በሳውዲ አረቢያ በተባበሩት አረብ ኤምሬትና አሊያም ደግሞ የተባበሩት አረብ ኤምሬት ማለት ዱባይ ነው። በዱባይ ሄዳችሁ ስራ መስራት ትችላላችሁ። በዚህ ቪዲዮ እነኚህን ሀሳቦች እነግራችኋለሁኝ። ቪዲዮውን ላይክ፣ ሼር በማድረግ ሌሎችን በማጋራት ቤተሰብ መሆን ትችላላችሁ። ቻናሉን ሰብስክራይብ አድርጉት። በሰሞን ጠፍቻለሁ። ተጨማሪ ስራዎች በዝተውብኝ ነው ከይቅርታ ጋር የጠፋሁት፣ ለዛ ነው። ቀጥታ ወደ ዛሬው ትምህርታችን ነው የምናልፈው። ዛሬ የምነግራችሁ በጣም ወሳኝ የሚባሉ በአሁኑ ጊዜ ቴክኖሎጂ ነገሮችን በመጠቀም አብዛኛውን ነገሮች በስልካችሁና በላፕቶፕ አሊያም በኮምፒውተር የምትጨርሱባቸውን መንገዶች ነው የምነግራችሁ። ኮምፒውተር፣ ስልክ አሊያም ታብሌት ነው የሚያስፈልጋችሁ። ወሳኝ የሚባሉ ወደ 4 የሚደርሱ ድረገጾችን ዛሬ እነግራችኋለሁኝ። የመጀመሪያው በዱባይ አሊያም በተባበሩት አረብ ኤምሬትስ ሄዳችሁ ስራ የምትሰሩበት አንደኛው መንገድ የጉብኝት ቪዛ ነው። ከዚህ በፊት ምናልባት የተወሰነ ነግራችሁ ሊሆን ይችላል። በጉብኝት ቪዛ በተባበሩት አረብ ኤምሬት አሊያም በዱባይ ሄዳችሁ በነጻ መስራት ትችላላችሁ። እንዴት ነው የምትሰሩት? ለጉብኝት ወይም ለስራ ለመፈለግ ከፈልጋችሁ በሁለት መንገድ ቪዛ ማግኘት ትችላላችሁ። በቱሪስት መልክ በጉብኝት መልክ ማለት ነው። የቱሪስት ቪዛ የምታወጡበት መንገድ በአየር መንገድ በኩል ነው መጀመሪያ የምታወጡት። የቱሪስት ቪዛ በኢትዮጵያ አየር መንገድ በኩል ታወጣላችሁ። ታዲያ የኢትዮጵያ አየር መንገድ ላይ ስታወጡ የኢትዮጵያ አየር መንገድ ወይም የአረብ ኤምሬትስ የኤምሬትስ ኤምባሲዎች አሉ። የቲኬት ጉዞ ስትቆርጡ ቪዛ አብረው እንዲሰጧችሁ መጠየቅ ትችላላችሁ። የቲኬት ቪዛ ስትቆርጡ ቪዛ አብረው እንዲሰጧችሁ ኤምባሲዎችን መጠየቅ ትችላላችሁ። ምክንያቱም የቱሪስት ቪዛ አሊያም ደግሞ የጉብኝት ቪዛ ስታወጡ ቪዛ አያስፈልግም። ነገር ግን ተጨማሪ ቪዛ ያስፈልገኝ ይሆናልና ስጡኝ ብትሏቸው ይጠይቋችኋል ማለት ነው በቅንነት። ስለዚህ በዚህ መልክ አንደኛው በሳውዲ አረቢያ ማለት በተባበሩት አረብ ኤምሬት ሄዳችሁ መስራት ትችላላችሁ። ስለዚህ በጣም አስተማማኝና ከደላላ ነጻ የሆነ መንገድ ነው። ይህ መንገድ በደንብ መጠቀም ትችላላችሁ። ቱሪስት ቪዛ። ታዲያ በቱሪስት ቪዛ ውስጥ በሆቴል በኩል እዛ ስታርፉ በቱሪስት ቪዛ ስትሄዱ በዱባይ ውስጥ ባሉ ባለ 4 እና ባለ 5 ኮከቦች ከሆኑ የምታርፉባቸው ቦታዎች የሚገርማችሁ የቪዛ ዋስትና ሊሰጧችሁ ይችላሉ። በዱባይ ውስጥ ባለ 4 እና ባለ 5 ኮከቦች ከሆኑ የምታርፉባቸው ቦታዎች ቪዛ የመስጠት እድል አላቸው። ከፍተኛ እንትኖች ቪዛ ይሰጣሉ። ስለዚህ ባለ 4 እና ባለ 5 ኮከብ ከሆኑ የምታርፉባቸው ሆቴሎች ቪዛ ይሰጧችኋል ማለት ነው። ይህ የነሱ የአሰራር ደንባቸው ነው። ስለዚህ ቪዛ አገኛችሁ ማለት እናንተ እንደፈለጋችሁ ስራ መስራት ትችላላችሁ ማለት ነው። ሌላኛው የስራ እድሎችን በቀጥታ መፈለግ የምትችሉበት መንገድ ከደላላ ጋር ምንም ሳትነካኩ ሊንክደን የሚባል ገጽ አለ። ዲስክሪፕሽን ቦክስ ላይ ማስቀምጨላችኋለሁ። በጣም ወሳኝ ነው። ይህንን ያዙት። ሊንክደንን ትጠቀማላችሁ። ሊንክደን ፕሮፋይላችሁን ታስተካክላላችሁ፣ ትከፍታላችሁ። ይህንን አስተካክላችሁ እንደከፈታችሁ ፕሮፋይላችሁን ዱባይ ያሉ ኩባንያዎችን በዚህ ውስጥ ትከታተላላችሁ። በሊንክደን በኩል ማለት ነው። ሊንክደን በኩል አካውንት ትከፍቱና በሊንክደን ውስጥ ዱባይ ያሉ ኩባንያዎች በጣም ብዙ ናቸው። በዚህ ውስጥ ትከታተላላችሁ ማለት ነው።
ስለዚህ በዚህ መልኩ በሊንክደን ስራ ማፈላለግ ትችላላችሁ ማለት ነው። በሊንክደን በዚህ መልክ ታፈላልጋላችሁ። ሌላኛው ኢንድድ ዩኤኢ የሚል አለ። ኢንድድ ዩኤኢ ማለት ዩናይትድ አረብ ኤሚሬት ማለት ነው። ኢንድድ ዩኤኢ ኢንድድ ዩናይትድ አረብ ኤሚሬት ማለት ነው። በዱባይ በብዛት ስራ የሚለጠፉበት ድረገጾች ይህ ነው። በጣም በብዛት ስራ የሚለጠፍበት ድረገጽ በዱባይ ይሄ ነው። ይህንን ብትጠቀሙ ትመክራችኋለሁኝ። ኢንድድ ዩኤኢ ኢንድድ ዩኤኢ ነው። ይህን ተጠቀሙት። ድረገጹ በጣም በዱባይ ውስጥ ያሉ ኩባንያዎች በበርካታ ሁኔታ ማስታወቂያ የሚያወጡበት ድረገጽ ነው ማለት ነው። ይህንን ብትጠቀሙት እመክራችኋለሁ። በጣም ወሳኝ ድረገጽ ነው። ዲስክሪፕሽን ቦክስ ላይ አስቀምጬላችኋለሁ። እዛ ላይ ተመልከቱት። ሌላኛው ዶብዚል ይባላል። ዶብዚል በጣም ወሳኝ ለስራና ለቤትና ለተለያዩ አገልግሎቶች በዱባይ በጣም የታወቀ ነው። ዶብዚልን በተለይ ሴቶች የቤት ሰራተኞች በተባበሩት አረብ ኤሚሬት በቤት ውስጥ ስራ ለመስራት ለምትሄዱ ሴቶች በተለይ እህቶቻችን ይህንን ብትጠቀሙት በጣም ውጤታማ ትሆናላችሁ። ይህንን እንድትጠቀሙ ተመክራችኋለሁኝ። ዶብዚል ይሄ በጣም ወሳኝ ድረገጽ ነው። ይህንንም ተጠቀሙት። ሌላኛው ገልፍ ታለንት ይባላል። ገልፍ ታለንትም በመካከለኛው ምስራቅ ባሉ ስራዎች ላይ የሚያተኩር ነው። መካከለኛው ምስራቅ አጠቃላይ በአረብ ሀገራቶች ላይ በመካከለኛው ምስራቅ ባሉ ሀገራቶች ላይ የሚያተኩር ገጽ ነው። ይህም በጣም ወሳኝ ድረገጽ ነው። እነዚህን ድረገጾች ተጠቀሟቸው። እኔ በአጋጣሚ ያገኟቸው ለናንተ የተሻለ ነገር ለማቅረብ ስፈልግ ነው ያገኟቸው። በጣም ወሳኝ ድረገጽ ሆነው በማግኘቴ ነው ወደ እናንተ ያመጣውላችሁ። ተጠቀሟቸው። ብዙዎቻችሁ እንደምትጠቀሙባቸው ተስፋ አድርጋለሁ። በጣም ወሳኝ ናቸው። ሌላኛው ለቤት ሰራተኞች ለዶሜስቲክ ወርከሮች በህጋዊ መንገድ ለቤት ሰራተኝነት መሄድ ከፈልጋችሁ በኢፌድሪ የሰራተኞችና ማህበራዊ ጉዳይ ሚኒስቴር በኩል የተመዘገባችሁ ህጋዊ ኤጀንሲዎችን ብቻ በመጠቀም ወደ ውጭ ሀገር መሄድ ትችላላችሁ። ወደ ተባበሩት አረብ ኤሚሬት ወይም ወደ ዱባይ በህጋዊ መንገድ የተመዘገቡ ኤጀንሲዎች አሉ። በእነሱ በኩል በስራና ክህሎት ሚኒስቴር በኩል ፍቃድ የተሰጣቸው ኤጀንሲዎች ናቸው። በእነሱ በኩል እየተመዘገባችሁ በህጋዊ መንገድ ወደ ውጭ ሀገር መሄድ ትችላላችሁ። ይህንን ብቻ ስትጠቀሙ ግን ህጋዊ ኤጀንሲዎችን መለየት ይኖርባችኋል። ምክንያቱም ህጋዊ ያልሆኑ ኤጀንሲዎች ለእናንተም ብራችሁን አጓጉል ጥፋት ነው የሚሆነው። ህጋዊ መሆናቸውን ማረጋገጥ ይኖርባችኋል፣ ኤጀንሲዎችን ማለት ነው። ከነዚህ ውጭ ያሉ የግል ደላላዎችን መጠቀም በጣም ሪስክ አለው፣ አደጋ አለው። በዚህ ሰዓት የግል ደላሎችን ተጠቅማችሁ ወደ ውጭ ሀገር ለመውጣት የምታስቡ በመካከለኛው ምስራቅም ሆነ በሌሎችም ሀገራቶች ለመሄድ የምታስቡ ካላችሁ በጣም የቅርብ ጓደኛችሁ ካልሆነ በስተቀር የማታውቁት ደላላ ከሆነ እንዳትበሉ ጥንቃቄ እንድታደርጉ መክራችኋለሁኝ። በጣም ከባድ ነው። ህጋዊ ኤጀንሲዎችን ከሚኒስተሩ እውቅና ያላቸው መሆን ይኖርባቸዋል። ህጋዊ ኤጀንሲዎች ከሚኒስተሮች ላይ እውቅና መኖራቸውን ማረጋገጫ ወረቀት አላቸው። እሱን ማየት ይኖርባቸዋል ማለት ነው። ስለዚህ በዚህ መልክ ነው ሌላኛው የምትሄዱበት መንገድ። አስፈላጊ ዝግጅቶች አሉ። እነኚህን ዝግጅቶች ስታደርጉ አንደኛው ፓስፖርት ነው። በዚህ በፊት ምናልባት የተወሰነ ነካክቼላችሁ ሊሆን ይችላል። ፓስፖርት ቢያንስ ለ6 ወራት የሚያገለግል ፓስፖርት ሊኖራችሁ ይገባል። ለ6 ወራት ቢያንስ ማገልገል አለበት፣ ኤክስፓየርድ ሳያደርግ ማለት ነው። የተትረፈረፈ መረጃ ሊኖራችሁ ይገባል። ማለትም ይህንን ከመሄዳችሁ በፊት የዱባይን የኑሮ ውድነት፣ የቤት ክራይና የህግ ሁኔታዎችን በደንብ ማጥናት። ስለ ዱባይ የህግ ሁኔታዎች በቀጣይ ቪዲዮዎችን እንሰራላችኋለሁኝ። እነሱን ማውጣት ማለት በደንብ ዝርዝር አድርጋችሁ
ማወቅ ይኖርባችኋል ማለት ነው። የትምህርት ማስረጃ ዲግሪ ወይም ዲፕሎማ ካላችሁ በውጭ ጉዳይ ሚኒስቴርና በዱባይ ኤምባሲ ማረጋገጥ ካስፈለገ ለተሻለ ስራ ይረዳችኋል። ይህንንም ማረጋገጥ ይኖርባችኋል ማለት ነው። የትምህርት እውቅና ከተሰጠው ፍቃድ ከተሰጠው ትምህርት ቤት መውሰዳችሁን ማረጋገጥ ካስፈልጋችሁ ይህንንም ማረጋገጥ ይኖርባችኋል ማለት ነው። ስለዚህ ጥንቃቄ ልታደርጉባቸው የሚገቡ ነጥቦች፣ ሌላኛው የቪዛ አይነት የጉብኝት ቪዛ ይዘው ሄዳችሁ ስራ ከጀመራችሁ ህገወጥ ሊሆንባችሁ ስለሚመስል ስራ እንዳገኛችሁ ኩባንያው ቪዛችሁን ወደ ኢምፕሎይመንት ቪዛ እንዲቀይርላችሁ መጠንቀቅ ይኖርባችኋል። ቅድም ከመጀመሪያው ላይ እንደነገርኳችሁ ማለት ነው። በቪዛ ማለት በቱሪዝም ቪዛ ከሄዳችሁ፣ በጉብኝት ቪዛ ከሄዳችሁ ስራ አጋጣሚ ካገኛችሁ የቱሪዝም ቪዛችሁን የጉብኝት ቪዛችሁን ወዲያው ያ ኩባንያ ሊያሰራችሁ የተዋዋላችሁት ኩባንያ የቱሪዝም ቪዛውን ወደ ስራ ቪዛ እንዲቀይርላችሁ ወዲያው መስማማት ይኖርባችኋል ማለት ነው እንጂ በቱሪዝም ቪዛ ቀጥታ ሄዳችሁ እንዳትጉላሉ። ምክንያቱም ስራ ማግኘት አለባችሁ። አሰሪያችሁ ግን የቱሪዝም ቪዛውን እዛው ላይ ምንም ሳያደክም ወደ ወርክ ቪዛ የሚቀይርላችሁ መሆኑን ማረጋገጥና መስማማት ይኖርባችኋል። ስለዚህ ገንዘብ በራሳችሁ ስትሄዱ ብዙ ብር ነው የምታወጡት። ለትኬትና ለጥቂት ወራት ቆይታ የሚሆኑ በቂ ገንዘብ የተወሰነ መያዝ ይኖርባችኋል። ማለትም በቱሪዝም በተለይ ስትሄዱ፣ በቱሪስት በጉብኝት ስትሄዱ የተወሰነ ገንዘብ ሊያስፈልጋችሁ ይችላል። ስራ እስከምታገኙ ድረስ በደንብ ሁነኛ ሰው በዘመድም ሆነ ቪዛ የሚያመቻችላችሁ ሰው ካገኛችሁ በቱሪስት መልኩ መሄድ ይችላላችሁ ማለት ነው። ስለዚህ እነኚህ የነገርኳችሁ መስፈርቶችን በማሟላት አራቱ በጣም ወሳኝ ድረገጾች ናቸው። በአራቱ ድረገጾች እየገባችሁ አሰሪዎችን ማግኘትና ከእነሱ ጋር መገናኘት ትችላላችሁ። ዲስክሪፕሽን ቦክስ ላይ አስቀምጬላችኋለሁ። እነኚህን ድረገጾች እየገባችሁ በእነዚህ ጎብኟቸው፣ ተመልከቱና እነኚህን ሀሳብ ጻፉልኝ። ኮሜንት መስጫ ሳጥኑ ላይ ምላሽ እሰጣለሁኝ። የዛሬ ቪዲዮአችንን ይመስላል። ጥሩ ጊዜ ተመኘውላችሁ። ቻናሉን ግን ሰብስክራይብ አድርጉት። ሰብስክራይብ ሼር በማድረግ ሌሎችም አጋሩልን።